አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1983 ዓመተ ምህረት ወርሃ ግንቦት በዓለም ታሪክ ውስጥ እስካሁን ድረስ ተወዳዳሪ ያልተገኘለት ቤተ እስራኤላውያንን የማጓጓዝ ኦፕሬሽን ተካሂዷል። ይህ ቤተ እስራኤላውያንን የማጓጓዝ ኦፕሬሽን የተካሄደው ከኢትዮጵያ ወደ እስራኤል ነው። የአሜሪካ ፕሬዝዳንት የነበሩት ትልቁ ጆርጅ ቡሽ በእስራኤልና በአሜሪካ መንግሥታት ትብብር በተካሄደው በዚህ ኦፕሬሽን ለተሳተፉ አሜሪካውያን ዲፕሎማቶች የሀገሪቱን ታላቅ ኒሻን ሸልመዋቸዋል። የጓድ መንግሥቱ ኃይለ ማርያም መንግሥት ቤተ እስራኤላውያን ወደ እስራኤል እንዲጓጓዙ ለመፍቀድ 35 ሚሊዮን የአሜሪካን ዶላር እንዲከፈለው ጠይቆ በአስገራሚ ሁኔታ ክፍያው ተከናውኖለታል። ኦፕሬሽኑን ለማሳካት የዋና ተዋናይነት ሚና የተጫወቱት አምባሳደር ካሳ ከበደ፣ የደህንነት ምክትል ሚኒስትር የነበሩት ኮሎኔል መርሻ ቀጸላ ናቸው። በዚህ ታሪክ የተከናወኑትን አበይት ተግባራት እንመለከታለን። ዘመቻ ሰለሞን ታሪኩ ይህ ነው። ወቅቱ 1982 ዓመተ ምህረት ነበር። በርካታ ኢትዮጵያውያን አይሁዶች ወደ ሱዳን በረሃ መጉረፍ ጀምረዋል። አያት ቅድመ አያቶቻቸው ወደ መጡበት ወደ ተስፋይቱ ምድር እስራኤል ለመጓዝ ካደረባቸው ጉጉት የተነሳ ሕይወታቸውን ለአደጋ የሚያጋልጥ እጅግ አደገኛ የስደት ጉዞ የሚያደርጉበት ወቅት ነው። የእስራኤል መንግሥትም በብዙ መቶ የሚቆጠሩትን ቤተ እስራኤላውያንን ከሱዳን ወደ እስራኤል በምስጢር ለማጓጓዝ ዕቅድ ነድፏል። ጮማነሽና የዕድሜ እኩዮቿ ከሚኖሩበት የሰሜን ጎንደር ገጠር መንደር ነዋሪዎች በየቀኑ በድንገት መሰወርና ወደ ሱዳን የመኮብለል ወሬ የነሱንም ልብ አነሳስቶታል። እናም ይህንን በድብቅ የመሰደድ ሐሳብ ለቀናት ሲያብሰለስሉትና ሲመክሩበት ከቆዩ በኋላ በመጨረሻ የስደት ጉዞ ለመጀመር ቁርጠኛ ውሳኔ ላይ ደረሱ። ያን ጊዜ ጮማነሽ የ16 ዓመት ኮረዳ ነበረች። ሙሉ ጨረቃ በሰማይ ላይ በነገሰችበት አንድ ሌሊት እነ ጮማነሽ በተመካከሩት መሠረት ተጠራርተው በአቅራቢያቸው ወደምትገኘው የገጠር ከተማ አመሩ። ሰርክ ሲያልሟት ወደ ነበረችው ተስፋይቱ ምድር እስራኤል ለመድረስ ረዥሙን መንገድ በጨረቃ ብርሃን የጀመሩት ጉዞ ግን በዚያች ከተማ አልተገባደደም። በማግስቱ በከተማይቱ ወደሚገኘው አውቶቡስ መናኸሪያ በማምራት ሱዳን የጠረፍ ከተማ በሚያደርሳቸው አሮጌ የሕዝብ ማመላለሻ አውቶቡስ ተሳፍረው ጉዞአቸውን ቀጠሉ። ሁሉም ከቤተሰቦቻቸው በወሰዱት ጥቂት ገንዘብ ትኬት ቆርጠው ጉዞ ቢጀምሩም በየ20ና በየ30 ኪሎ ሜትር አውቶቡሶችን እያስቆሙ የተሳፋሪዎችን ማንነት ከመታወቂያቸው ጋር በሚያመሳክሩ የኬላ ወታደሮች ፍተሻ ጉዞአቸው እንዳይደናቀፍ፣ የሰነቁት ተስፋ እንዳይጨናገፍ አምላካቸውን እየተማጸኑ ነበር ጉዞአቸውን የቀጠሉት። በአንደኛው ኬላ ለፍተሻ ሲቆሙ ግን በውስጣቸው የነበረው ጥርጣሬ ወደ እውንነት ተቀይሮ በፍርሃት ይረዱ ጀመር። አውቶቡሱን አስቁመው መንገደኞቹን ሲፈትሹ የነበሩ ወታደሮች የጮማነሽንና የጓደኞቿን ዕድሜ ለጋነት በማየት ወዴት ነው የምትሄዱት? እንደምናየው ዕድሜያችሁ ገና ልጅ ነው። ምን ልትሰሩ ነው ወደዚያች ከተማ ለመጓዝ የተነሳችሁት? ሲሉ በጥያቄ አዋከቧቸው። ላቀዱት ጉዞ የሚሆን በቂ ገንዘብና ስንቅ ባለመያዛቸው ነገ እንዴት እንሆናለን በሚል ጭንቀት ተወጥረው የቆዩት እነ ጮማነሽ በወታደሮቹ የመርማሪ ፖሊስ አይነት ጥያቄ ይብስ በስጋት ተዋጡ። ይሁን እንጂ ሁሉም በደመ ነፍስ በከተማይቱ ሥራ ተቀጥረው ለመሥራት እንደሚሄዱ በመግለጽ ምላሽ ሰጡ። በዚህ መልኩ ወታደሮቹን ሸንግለው ወደ ቀጣዩ ከተማ የሚያደርጉትን ጉዞ ሊያስተጓጉል የነበረውን እንቅፋት በሰላም አለፉ።
ቀጣዩ ከተማ የምዕራፍ 1 ጉዟቸው መዳረሻ እንደሚሆን ተስፋ አድርገዋል። ከሰሜን ጎንደር ገጠር መንደር ሱዳን አቅራቢያ ያለችው ከተማ ድረስ የተጓዙበት የትራንስፖርት ክፍያ እንዲሁም የአልቤርጎና የምግብ ወጫቸው ከቤተሰቦቻቸው ሰርቀው የቋጠሩትን ጥሪታቸውን ጨርሶባቸዋል። ጮማነሽና ጓደኞቿ አመሻሽ ላይ ከተማይቱን ሲረግጡ 70 ሳንቲም አልነበራቸውም። የት እንደሚያድሩ እንዲሁም ድካምና ሐሳብ ያንገላታው ሰውነታቸውን የት ማሳረፍ እንደሚችሉ አያውቁም። ስለዚህ የግድ አንድ ነገር ማድረግ አለባቸው። በአካባቢው ባህል መሠረት የመሸብን እንግዳ ነን የሚል ምክንያት ፈጥረው የከተማይቱን ነዋሪዎች በመለመን ያንን ሌሊት ለማሳለፍ ተስማሙ። እናም በአቅራቢያቸው ካለው መንደር ውስጥ ተቸምችመው ወደሚገኙት ቤቶች በየአቅጣጫው ዘልቀው ዕድላቸውን ለመሞከር ተበታተኑ። የመንደሩ ነዋሪዎች በእነዚህ ሴቶች ሁኔታ አዝነው ራት ከሰጧቸው በኋላ መደብ ላይ እንዲተኙ ፈቀዱላቸው። በበነጋታው ከጎንደር የገጠር መንደር ተነስተው አመሻሽ ላይ ወደዚች ትንሽ የመንደር ከተማ ገብተው በጥገኝነት ስላደሩት እነ ጮማነሽ ወሬ ይናፈስ ጀመር። በከተማይቱ ያሉ ወጣቶች እነዚያ ኩረዶች ወደ ሱዳን የሚያመሩ ፈላሾች መሆናቸውን መጠርጠራቸው አልቀረም። ጥርጣሬያቸው ጥርጣሬ በመሆን ብቻ አላበቃም። ሀገራቸውን ከርተው ለመሰደድ የወጡ መሆናቸውም አስቆጥቷቸዋል። የነጮማነሽ እዚያ መገኘት ያስቆጣቸው የመንደሩ ወጣቶች ወደ ፖሊስ ጣቢያ በመሄድም ሪፖርት አደረጉ። ጥቆማው የደረሰው የከተማይቱ ፖሊስ ያን ዕለቱኑ ተንቀሳቅሶ ጮማነሽንና ጓደኞቿን እንዲሁም በዚያው ሰሞን ወደ ከተማይቱ ገብተው በጊዜያዊነት ቆይታ የነበራቸው ሌሎች እንግዶችን በሙሉ ሰብስቦ ወደ ወህኒ ወረወራቸው። ጣቢያው ውስጥ ከፖሊስ ጣቢያው ጽሕፈት ቤት ጋር የተያያዘ አንድ የከብቶች ጋጣ የሚመስል ዛኒጋባ አለ። ዛኒጋባ ውስጥ 2 ጠባብ ክፍሎች ይገኛሉ። በእነዚህ ጠባብ ክፍሎች ውስጥ ወንዶችና ሴቶች እስረኞች ታጉረዋል። በእስር ቤቱ ዙሪያ አጥር ላይ እንደ ወጥመድ በገመድ የተዘረጉና የተንጠለጠሉ የተለያዩ አይነት የቆርቆሮ ጣሳዎች ተኮልኩለውበታል። እነዚህ የተንጠለጠሉ የቆርቆሮ ጣሳዎች በማንኛውም ንክኪ በሚፈጥር ግጭት ድምፅ የሚያሰሙና ፖሊሶችን የሚቀሰቅሱ የጥበቃው አካሎች ነበሩ። የወህኒው ጠባቂዎች ማንኛውም ታሳሪ የማምለጥ ሙከራ ቢያደርግ ምላሹ ጥይት መሆኑን አስጠንቅቀዋቸዋል። ይህ ማስጠንቀቂያ ለነጮማነሽና ጓደኞቿ እንዲሁም ለሌሎች ታሳሪዎች ሌላ ሰቆቃ ሆኖባቸዋል። በዚህ ሁኔታ ቀናት ሳምንታትን እየተኩ ሄዱ። ነጮማነሽ እዚያው እስር ቤት ሰነበቱ። አንድ ቀን ጠዋት ግን ጮማነሽ ከሌሎች ጓደኞቿ ቀድማ ማለዳ ተነሳች። እስር ቤቱ በር ላይ ቆማ ዙሪያ ገባውን እየቃኘች ሳለች አጠገባቸው ካለው የወንዶች እስር ቤት ውስጥ የነበሩ እስረኞች በሙሉ ከእስር ቤቱ ማዶ በሚገኝ ገላጣ ስፍራ ላይ በነፍስ ወከፍ ጉድጓድ ሲቆፍሩ አየች። ባየችው ነገር ግራ ተጋብታ የሚሰሩትን ፍዝዝ ብላ ስታጤን የተመለከታት ፖሊስ ቁጣ ነበር ጮማነሽን ከገባችበት ሐሳብ ያባተታት። ከእስር ቤቱ ጠባቂዎች አንዱ የሆነው ይህ ፖሊስ ሲጋራውን እያንቦለቦለ አደንዝዞ የሚያስቀር ምን አዲስ ነገር ተገኘና ነው አፍጥጠሽ የምትመለከችው? ልክ እንደናንተ ሀገር ከርተው ሊሰደዱ ሲሉ የተደረሰባቸው ከሃዲዎች ናቸው። ዛሬ ማታ በሚቆፍሩት ጉድጓድ ውስጥ ይቀበራሉ። ቀጣዮቹ ደግሞ እናንተ ልትሆኑ ትችላላችሁ ሲል የሰነዘረው ኃይለ ቃል የተቀላቀለበት ዛቻ በግራ መጋባቷ ላይ ሌላ ስጋት ተከለባት። ይህንን አስደንጋጭ መርዶ የሰማችው ጮማነሽ በፍርሃትና በስጋት እንደተዋጠች የዕለቱ ፀሐይ ጠልቆ በምሽት ተተካ። ጠባቂው እንዳለው መቃብራቸውን ሲቆፍሩ የነበሩ ወጣቶች በሙሉ ተገደሉ። ከዚህ በኋላ የፍርሃት ቆፈን እንዳኮማተራት ቀኖች አለፉ። ብዙዎች ሴቶች እኛስ መቼ ይሆን የምንገደለው በሚል ስጋት ነፍሳቸው እንደተጨነቀ ምሽትና ንጋቶች ተፈራረቁ። ከዚያስ በኋላ
ምን ሆነ? እነ ጮማነሽስ ምን ሆኑ ካላችሁ በክፍል 2 ዝግጅታችን ታሪኩን ይዘን እንመጣለን። ኤዲያ ታሪኩን አጠቃላችሁ አንድ ያደመድሙትም እንዴ ካላችሁ ቤተሰቦቻችን ረዘም ብሎ እንዳይሰለቻችሁ እንዲያም ደግሞ እንዲህም ነበር አቤት ይገርማል የሰው ልጅ ጥንካሬ እያላችሁ እንድትመራመሩና እንድትጠብቁን ተስፋ በማድረግ ነው በክፍል 2 ዝግጅታችን ታሪኩን የምንመለስበት። ስቴፈን ስፔክል ጽፎት ብሩክ መኮንን ተክለየስ የተረጎመው ኦፕሬሽን ሰለሞን ያልተነገሩ ምስጢሮች በርካታ ታሪኮች አሉት። በክፍል 2 ዝግጅታችን ታሪኩን ይዘን እንመጣለን። አብራችሁን ቆዩ። አዲስ 1879